እባክህን ተወኝ። ገንዘቡን ፈልገሽ የምታመጭበት 24 ሰዓት ሰጥቼሻለሁ። እሺ ቆይ ከየት ላምጣ? እሱ ነው ያሳስበኝ። የሚያሳስበኝ እያንዳንዷ የለብና የደም ዋጋ ነች። እየተረዳኝ አይደለ? 24 ሰዓት። አሁን ከኔ 1 ሚሊዮን ብር ይፈልጋል። ካልሰጠው ደግሞ ይገለኛል። ጥሩ ነው ስጪው። ልጁ አደገኛ አጋች ነው። ካልሰጠው ደግሞ ያሰጋኛል። አጋች ነው? ያኔ አንተን አግቶ የነበረ ሰው ነው። ላንተ ያላዘነ ደግሞ ለኔ ሊያዝን አይችልም። ለኔ ያራራው እሱ አይደለም አንቺ ነሽ። ቆሻሻ ሰው ነሽ። ሁሉን እኮ ይቅር ብለኸኛል አባዬ። ይቅር አልኩሽ አይደል? በቅርብ ቀን የምመልሰው 1 ሚሊዮን ብር ካለሽ። ቆይ ግን እንደ ሰው እንኳን ትንሽ ፍርሃት የለብሽም? እኔንስ ታሰቃይ ከኖርሽ በኋላ እንደገና ገንዘብ ትጠይቀኛለሽ? ቆይ ምን አይነት ድፍረት ነው የምትሰሪው? እንዴት ለዚህ ጉዳይ አባዬን ብር ትጠይቂዋለሽ? ቆይ እንደዛ ልቡን ክትክት አድርገሽ ሰብረሽው ካንቺ ጎን የሚቆም ይመስልሻል? የጨነቀው እርጉዝ ያገባል አይደለም የሚባለው? ቢጨንቀኝ ነው እባክህ። አንተ ግን አሁንም ከጎኔ ስለቆም ካመሰግናለሁ። እሺ አዝናለሁ። የመቀየር ህልምን ተስፋም የሌላችሁ የአንድ ዛፍ ፍሬ ናችሁ። ሄዱ እንዳታስረዳኝ። የነገርኩህን መቼ ጀምረው ምን አብረን ሆነን ማስቀናት። እሱን ጉዳይ ገና አላሰብኩበትም። እሺ አሁን አስብና ንገረኝ። በመጠጥ መሀል አላስብም። አሸተ ምን የሆነ የተቃጠለ ነገር? ምን ኤሌክትሪክ ነው? ዳሪነት ያስተቃጠለ ጥብስ የሚል ነገር አሸተ። ታይቲና አሁን መናደድ ብቻ ነው ፈልገው። ከካሌብ ጋር እንደዚህ መሆናችሁ ልክ ነው? አንቺ ቢስቲኒ ራሴ ቀባር አደረኩት። በቃ ግደለኝ። የሌለኝን ከየት አምጥቼ እሰጥሃለሁ? የመጨረሻ ውሳኔሽ? አዎ መጀመሪያም አጋቹ ሰውዬ ሲነግራት ነበር ለቲና የጠየቅኩሽን 1 ሚሊዮን ብር ካላመጣሽ እገልሻለሁ ብሏት ነበርና ያው አሁን በስተመጨረሻ ላይ እሷን ሰክራ ብቻዋን ስትሄድ በጩቤ ሊወጋት ነው ይሄኛው ክፍል ያለቀው ማለት ነው። ያው ከኪሱ አውጥቶ እሷን ሊወጋት ሲል ማለት ነው። ያው እሷ መጀመሪያውኑም የማይሆን ነገር ለመፈለግ ከማይሆን ሰው ጋር ገጥማ ነበርና አሁን ላይ እሱ እየጠየቃት ያለው ያኔ ለፍቻለሁ የላቤን የለፋውበትን 1 ሚሊዮን ብር አምጪ እያላት ነው። እሷ ደግሞ ይሄንን ብር ከየትም ልታመጣ አትችልም። አሁን ላይ ግን ድፍረቷ ለማድረግ የሞከረችው የካሌብንም አባት እንደ ብድር ልትጠይቀው ሞክራ ነበር። እሱን አግቶ ሲያሰቃየው የነበረው ሰው አሁን ላይ ብር እየጠየቀው እንደሆነና አሁን ደግሞ ከካሌብ አባት ብር ተቀብላ ለሱ ልትሰጠው ነበር። ግን ደግሞ ይሄ ነገር ራሱ የካሌብን አባት አስገርሞት ነበር። አንቺ ግን ምን አይነት ደፋር ሰው ነሽ ብሎ እሱ ራሱ ሲገርምባት ነበር። ግን በስተመጨረሻ ላይ አልሰጥሽም ብሏታል ማለት ነው። አሁን ላይ እሷ ያው ብቻዋን ቀርታለች። ዳኒ በአንዳንድ ነገሮች በሀሳብ ከእሷ ጋር ይሁን እንጂ አሁን ራሱ ማታ ወጥታ ስትጠጣ እሱን አብረን እንውጣ ብለው ነበር። ከዚህ በፊት ያው አብሮ ወጥቶ እንደሚጠጡ ማለት ነው። ግን ደግሞ ዳኒ አሁን ላይ ያንን ነገር ማድረግ አይፈልግም። እሱ ተቀይር ያለው እያለ ነው። ያው ባለፈው የካሌብ አባት ባወራው ነገር ነው እንጂ ከኤደን ጋር የተጣላው ራሱ አሁን ላይ እንደ በፊቱ መሆን አይፈልግም። መጠጥም መጠጣት አይፈልግም። እናም ደግሞ ውጪ ላይ ማምሸት አይፈልግም ማለት ነው። አሁን ላይ እሱን በጣም እያበሳጨው ያለው ነገር የኤደን ነገር ራሱ በጣም ራስ ምታት ሆኖበታል ማለት ነው። ኤደን ደግሞ ከዚህ በፊት ካሌብ ያቀረበላትን ነገር አንድ ላይ እንደ ፍቅረኛሞች መስለን ሁለቱን እናበሳጫቸው እና እናድዳቸው በሚለው ያንን ሀሳብ ደግሞ ካሌብ አቁሞ ነበር። እሷ ደግሞ አሁን ላይ ያንን ነገር መቀጠል ፈልጋለችና ካሌብን እንደምንም ብላ አሳምነዋለች ማለት ነው። ካሌብ ያው መጀመሪያ ላይ ይሄ ነገር እንዲሆን አይፈልግም። እሱ የሚፈልገው ከቲና ጋር ተፋቶ ያለውን ነገር ጨርሶ በሰላም መሆን ነው የሚፈልገው እንጂ እዚህ ጋር ከሌላ ሴት ጋር ሆኖ እሷን ማስቀናት ወይ ደግሞ እሷን ማናደድ አስፈላጊ ነው ብሎ ስላላሰበ ነው መጀመሪያ ላይ ኤደን ይሄንን ሀሳብ ስታቀርብለት ሊቀበላት ያልቻሉ ማለት ነው። ግን ደግሞ ቢሆንም በስተመጨረሻ በሀሳቧ ተስማምታል። ኤደን ያው መጀመሪያ ላይ ዳኒ ከቲና ጋር እንደሚማግጥ ራሱ ታውቅ ነበር። ግን ደግሞ የካሌብ አባት ያኔ ሳሎን ቁጭ ብሎ ፍለፊቴ ስትማግጡ ነበር። ይሄንን ነው እንደማላስታውሰው ያኔ የተፈጠረውን ነገር ሁሉ አውቃለሁ ሲላት፣ እዛ ጋር ደግሞ የካሌብ አባት እቺ የተናገራትን ነገር እኔ ፍለፊት ስትማግጡ ያለውን ነገር ነው የማላስታውስ የሚመስላችሁ የሚለውን ነገር ሲናገር በዚህ ነገር በጣም ተናዳ ዳኒ ላይ ተቀይራ ነበር። መጀመሪያ ላይ በካሌብ አባት ጥረት ቢታረቁ ማለት ነው። አሁን ደግሞ ዳኒ ያለውን ነገር ቢያስረዳት ራሱ እኔ ተቀይር ያለው እሱ ያለፈው ማንነቴ ነው አሁን ላይ ትቻለሁ ቢላትም ኤደን ደግሞ አሁን ላይ እሺ ልትለው አልቻለችም ማለት ነው። ዛሬ እንደውም ከሁሉም ነገር በላይ ዛሬ እንደውም
እየቆረጠላት ቲና ሰውየው እያስፈራራት እንደሆነ 1 ሚሊዮን ብር በ24 ሰዓት ውስጥ ካላመጣሽ እገልሻለሁ እያለ እያስፈራራኝ ነው የሚለውን ነገር ለዳኒ ነግራው ዳኒ ደግሞ ሊያጽናናት እንደማጽናኛ ነገር እሷን ሲያቅፋት እሷ ደግሞ ደርሳ ነበርና የመሰላት እሷ አሁንም አብሮን ያሉት እያስመሰሉ ነው በሚለው ነው እዛጋ ሁለታችሁ መቼም የማትቀየሩት የአንድ ዛፍ ፍሬ ናችሁ ብላ ያንን ነገር ተናግራው ሄዳ ነበር። ከዛ በኋላ ነው እንደውም ወስና ካሌብን አንድ ላይ መሆን አለብን፣ እንደ ፍቅረኛሞች ማስመሰል አለብን፣ ሁለቱን ማናደድ አለብን ብላ ያንን ሀሳብ ያቀረበችለን ማለት ነው። ደግሞም እንዳሰበችው እያደረገችው ነው። ዛሬ በተለይ ከካሌብ ጋር ወደ መኝታ ክፍላቸው ሲገቡ ዳኒ ሌላ ነገር መስሎታል፣ ግን ደግሞ ምንም ነገር ማድረግ አይችልም። እዛ ጋር ሄዶ ከካሌብ ጋር ግብ ፈጥሮ እንዴት ነው ሚስቴን የምታማግጣት ፍቅረኛ ነች የኔ ነች ቢል እዛ ጋር ኤደን ካንተ ጋር ያለንን ነገር ጨርሰናል፣ ስለዚህ እኔ ካሁን በኋላ ካንተ ጋር አይደለሁም የሚለውን ነገር ነግረዋለች። አብረን ያሳለፍናቸው ጊዜያቶች ጥሩ ባይሆኑም አሁን ላይ ጥሩም ደጉም ያሳለፍናቸው ነገሮችን ለመርሳት እየሞከርኩ ነው፣ እኔም የራሴን ኑሮ ልኑርበት፣ አንተም የራስህን ኑሮ ኑርበት ብለዋለችና እዚህ ጋር ዳኒ ምንም ነገር ማድረግ አይችልም። ለምን ከሌላ ሰው ጋር መኝታ ክፍል ገባሽ ምናም ብሎ መናገር ስለማይችል ቀጥ ብሎ ነበር ከቤት የወጣው ማለት ነው። በዚህ ነገር ደግሞ ኤደን አሁን ላይ በጣም ደስተኛ ነች። ሌላ ግን አንድ ያላወቀችው ነገር በዚህ ነገር ደግሞ ትሁትን ራሱ እያናደደቻት ነው ማለት ነው። ትሁት ያው ከዚህ በፊት ካሌብን እንደምታፈቅረው ጠርጥራ ነበር፣ ግን ደግሞ ከጊዜ በኋላ ካሌብ ትሁትን በተናገራት ነገር ትሁት ካሌብን ተቀይመው ነበርና ከዛም በኋላ ነው ኤደንን እኔ እኮ ካሌብን አይደለም ያፈቀርኩት የኛ ሀገር ልጅ አንድ ልጅ አለ አብሮ አደጌ አብረን የተማርነው ልጅ አለ እሱን ያፈቀርኩት እንጂ ካሌብን አይደለም ብላ እዛ ጋር ኤደን የገመተችውን የሷን ግምት መንገዱን ቀይራባታለችና አሁን ኤደን እዚህ ጋር ከካሌብ ጋር ያላትን ቀረቤታ ከሱ ጋር እንደዚህ ተቀራርቦ ሳሎን ቁጭ ብሎ ሶፋ ላይ ቁጭ ብሎ እየተሳሳቁ ሲያወሩ ራሱ እዚህ ጋር ትሁት እየተናደደችባት እንደሆነ አላወቀችምና እሷም ያለቻት ዛሬም ኤደን የነገረቻት አንቺ እኮ እሱን አይደለም የማፈቅረው ሌላ ሰው ነው ማፈቅረው ስትይኝ እኔ ደግሞ አፈፍ አረኩት እያለች እየነገረቻት ነው። ግን ደግሞ እዚህ ጋር ትሁት በዚህ ነገር በጣም እየተናደደች ነው። እነሱ ሁለቱ የሚያስቡት ቲናንና ዳኒን እያናደድን ብሎ ነው እንጂ የሚያስቡት እዚህ ጋር ትሁትም በእነሱ እየተበሳጨች እንደሆነ አላወቁም ማለት ነው። በእርግጥ ትሁት መጀመሪያውኑም በካሌብ ስለተናደደች ከዛ ቤት ለመውጣት ፈልጋ ነበር። ግን ደግሞ ካሌብ ነው እዛ ጋር ያስቆማት። አስቀይሜሻለሁ ብሎ ከዚህ በፊት ለተናገራት ነገር እሷን እንደ ሰራተኛ ቆጥሮ በዛ ልክ ሲንቃት ነበርና ያንን ነገር ደግሞ ይቅርታ ጠይቋታል ማለት ነው። የካሌብ አባትም ያው እሷ እንድትሄድ የፈቀደላት እዛ ጋር ፍላጎቷን አልጋፋም መሄድ ከፈለገች አላስጨንቃትም በሚለው ነበር እሷን ዝም ያላት እንጂ ከመጀመሪያውኑም እሷ እንድትሄድ አይፈልግም ነበርና ግን ደግሞ ካሌብ ወደ ቤት ሲመልሳት በዛ ነገር ደስተኛ ሆኖ ነበር። አሁን እዚህ ተቀመጪ፣ መሄድም ከፈለግሽ እንደ ልጃችን በስነ ስርዓት ነው ምንሸኝሽ እንጂ እንዲህ ተቀይመሽ አትሄጂም ብሎ እሷን ወደ ቤት መልሷታል ማለት ነው። ግን ደግሞ እሷ አሁን ላይ ካሌብና ኤደን እያደረጉት ባለው ነገር ምን ያህል እየተበሳጨችና እየተናደደች እንደሆነ ከሷ ውጪ ማንም ሰው እዚህ ጋር እየተረዳላት አይደለም ማለት ነው። ምናልባት አይታወቅም አሁን ላይ ካሌብና ኤደን እያደረጉት ያለው ነገር ሊቆም የሚችለው አሁን ቲና ላይ እየደረሰ ባለው ጉዳት ነው። ቲና አሁን ሰውየው በቢላ ሊወጋት ወይ ደግሞ በጩቤ ሊወጋት ከኪሱ እያወጣ ነበር ይሄኛው ክፍል ያለቀው። አሁን እዛ ጋር እሱ ወቅቷት መቼም ላትሞት ትችላለች ወይ ትጎዳለች ወይ ደግሞ የሆነ ሰው አይቷትም ወደ ሆስፒታል ይወስዳታል። ያኔ ደግሞ ሊመጡላት የሚችሉ ሰዎች እነሱ ናቸው፣ ቤተሰቦቿ ናቸው። እናም ደግሞ ህጋዊ ባሏ ካሌብ እዛ ጋር ስላለ የግድ መገኘት ያለበት እሱ ስለሆነ እዛ ጋር ይገኛል። የሷ ጉዳት ደግሞ ምናልባት አሁን ላይ ትኩረት ያስፈልጋታል፣ የሚያስታማ ሰው ያስፈልጋታል በሚለው በዛ ጉዳይ ደግሞ እዚህ ጋር ኤደንና ካሌብ የጀመሩትን ነገር ሊያቆሙ ይችላሉ ማለት ነው። በእርግጥ ግን አንድ የሚያጠራጥር ነገርም እዚህ ጋር ኤደን እያደረገች ያለችው ነገር ምናልባት የምሯንም ሊሆን ይችላል ከካሌብ ጋር ያለውን ነገር ለመቀጠል እየፈለገችው ማለት ነው። አሁን ላይ ከአንዳንድ አውራራ ወይ ደግሞ አንዳንድ ከምትናገራቸው ነገሮች እሷ ከካሌብ ጋር የጀመረችው ነገር የማስመሰል ወይ ደግሞ እዛ ጋር ዳኒንና ቲናን ለማስቀናት እነሱን ለማናደድ ብቻ አይመስልም። በእርግጥም ካሌብን ወዳ ወይ ደግሞ ከሱ ጋር ለመቀጠል ወይ ደግሞ ከሱ ጋር ለመሆንም ይመስላል ማለት ነው። ለዛም ነው ከትሁት ጋር ኪችን ውስጥ ሲያወሩ አንቺ እኮ እሱን አይደለም ሌላ ሰው ነው የምወደው ስላልሽኝ ነው እኔ አፋፍ ያረኩት ብላ ያንን ነገር እያወራች ነውና ምናልባት አይታወቅም እዚህ ጋር ከዳኒ ጋር ያለው ነገር እየተበላሸው እንደሆነ ዳኒ እንደማያዋጣት ስለምታውቅ እዚህ ጋር ካሌብም ተጎድቷል፣ እሱም ሚስቱ ክዳዋለች። ስለዚህ ሁለታችንም የተጎዳንን በሚለው እዚህ ጋር እሷ ትዳር ስለምትፈልግ ካሌብም የተስተካከለ ትዳር ስለሚፈልግ ከዳኒ ይልቅ ደግሞ እሱ ነው የሚሻለኝ፣ እሱ ስራ አለው፣ ጥሩ የገቢ ምንጭ አለው፣ እናም ደግሞ ቤት አለው፣ የአባቱ ውርስ ምናምን ስላለ ከዚህ በኋላ ከዳኒ ጋር ቆይቼ ጊዜን ከማቃጥል ከካሌብ ጋር መቀጠል አለብኝ በሚል ምናልባት ይሄንን ነገር አውቃ ልትጀምርም ትችላለች ማለት ነው። በእርግጥ ካሌብ እዚህ ጋር ምንም ያሰበው ወይ ደግሞ የጀመረው ነገር የለም። ከዚህ በፊት እሱ ለትሁት ያወራት ያኔ ዳኒና ኤደን ለሁለተኛ ጊዜ የተጣሉ ጊዜ ኤደን እኮ በጣም ጥሩ ልጅ ነች፣ ዳኒ ግን ምን አይነት እድለ ቢስ ሰው ነው፣ እችን የመሰለች ልጅ ማጣቱ፣ ፍቅርን መስጠት ታቅበታለች፣ በዛ ላይ ደግሞ የተማረች ነች፣ በዛ ላይ ደግሞ ቆንጆ ነች ብሎ እንደዚህ ሲያሞጋግሳን ነበር እንጂ በእሷ መሳቡን ወይ ደግሞ እሷን መፈለጉን እስከዛሬ ድረስ ምንም ያሳየው ነገር ስላሌለ እዚህ ጋር ምናልባት የእሷ ጥረት ብቻ ሊሆን ይችላል። ግን ደግሞ አይታወቅም እሱም ከጊዜ በኋላ ይሄኛ አሁን የጀመሩት የውሸት ቀረቤታ ምናልባትም ወደ እውነትነት ተቀይሮ
በዛው ሊቀጥሉ ይችላሉ ማለት ነው። ቲና ደግሞ አሁን ላይ ከካሌብ ይልቅ ዳኒን ስለምትፈልግ ይሄ ነገር በመፈጠሩ በጣም ደስተኛ ሆናለች። እሷ ያን ያክል አልተናደደችም። የኤደንና የካሌብ መቀራረብ ምንም ያክል አላበሳጫትም። እሷ እንደውም ያኔ ከዳኒ ጋር ተቃቅፎ ኤደን ደግሞ መታ ሁለታችሁም መቼም የማትቀየሩ የአንድ ዛፍ ፍሬ ናችሁ ብላ ዳኒን ድጋሚ ፊት ለፊት ያትድረስ ወይ ደግሞ እኔ ጋር አትድረስ ብላ ያን ነገር ተናግራው ሙሉ ለሙሉ ዳኒን ተቀይማው ስትሄድ እሷ በጣም ስቃ ነበር፣ ደስ እያላት ፈገግ እያላት እያየቻቸው የነበረው። አሁን ላይ እየተፈጠረ ባለው ነገር እሷ በጣም ደስተኛ ነች። ካሌብን አትፈልገውም። እሷ የምትፈልገው ለገንዘብ ነበር ወይ ደግሞ ውርስ ለመውሰድ ነበር የምትፈልገው። አሁን ደግሞ ምንም ነገር እንደማታገኝም በጣም እርግጠኛ እየሆነች መጣለች። የካሌብ አባትም ምንም ነገር ከኔ አታገኝም በሚለው ነው እስከዛሬ ድረስ ያሉትን ንብረቶች እንዳለ በራሱ ስም ብቻ ለመያዝ የፈለገውና ካሌብ ደግሞ የሱ ቅጥረኛ ወይ ደግሞ እሱ ድርጅት ውስጥ ቀጥሮ በወር 10,000 ብር እንደሚከፍለው አድርጎ ማስረጃው ያለው ማለት ነው። እሱ አሁን ካሌብን ብትከሰው ህጋዊ ባሌ ነው፣ ስለዚህ ከሱ ጋር ፍቺ ፈጽሜ መካፈል ያለው ንብረት መካፈል እፈልጋለሁ ብትል የካሌብ ንብረት ደግሞ የሚገኘው አንድ ያለው ልብስና ሌላው ደግሞ የሱ 10,000 ደሞዝ ነው። እሷ ልትካፈል የምትችለው ከ10,000 ደሞዝ ላይ ምናልባት 5,000 ነው። ከዚህ በፊትም እሱ ሲያሾፍባት እንደነበረው ማለት ነው። አሁን ላይ በዛ ነገር በጣም እርግጠኛ ስለሆነች ነው። ዳኒ ይሄን ነገር ኤደንና ካሌብ ወደ መኝታ ክፍል ሲሄዱ በመናደዱ እሷ አልተናደደችም። ግን እያለች ያለችው የሆነ ነገር ማሰብ አለብን፣ የሆነ ነገር ማድረግ አለብን፣ መናደዱ ምንም ለውጥ አያመጣም እያለች ነው። እሷ ያው የምታስበው ሊያቅዱ የሚፈልጉ ንብረት የሚያገኙበት ያንን ቤት አጥፍቶ ለራሳቸው ተጠቃሚ የሚሆኑበትን ነገር አሁንም ከዳኒ ጋር እንድታስብ ነው የምትፈልገው ማለት ነው።